የአዶናይና የጃኒ ፋኖች ለምንድነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማታርቋቸው እያሉ ነው? ምን ትላለህ በዚህ ላይ ሱሬ? ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና ለታረቁ ነው። አሁንም ችግር ካለ ማንጠይቅበት ምክንያት የለም። አይኖርም። ህይወት ልምድ አለን። እድር ላይ ከነሱ በበለጠ ቆይተናል በደንብ እና ምንም እንኳ የሚመከሩ ሰዎች ባይሆኑም ግን ጣል ማድረግ አለብን። እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብንና እንጠራለን። በጣም ዝም አላልንም። እሺ ያው ተመልሶላችኋል እንግዲህ ፋኖች። I love you። ይሄ ጊዜ ናፍቆናል። ይመለሱልን። አንድ ላይ ማየት እንፈልጋለን። ሁለቱም ብቻ ከሆነ ብዙ ነው ማክሲማም። ኢንተርፖል ጎትቶ አምጥቶ ለፍርድ ሊያቀርበው ይገባል ብዬ ከማስበው ሰው አንዱ ይሄኛው ሰውዬ ነው። ወልደ ጊዮርጊስ ይልቃል ቢተው። ይሄ እኮ በቀላሉ ያደረገው እኮ ድሮ የሉም እነዚህ መለኮታዊ ኃይል አለን የሚሉ ጥንቆላ ውስጥ ነን ያለን የሚሉ ብር እናብዛላችሁ የሚሉ ተስፈኞች ማለት ነው። ያን ጊዜ ሰዎች ንቃተ ህሊና አይተው እነሱ ትልቅ መለኮታዊ ኃይል እንዳላቸው አድርገው ብር እንደሚያባዙ አድርገው ብር የሚበሉ ሰዎች ይሄ ያንኑ ነው በዘመናዊነት ያደረገው። ንግድ ፍቃድ አወጣ። ሽንኩርትና ቃሪያ የሚሸጥ ሱፐርማርኬት የሚል ንግድ ፍቃድ አወጣና ከዛም በኋላ ምንድነው የሚያደርገው? አብረን እንስራ፣ ሽንኩርትና ቃሪያ እየወሰዳችሁ ትሸጣላችሁ ነው አግሪመንቱ። በአፍ ግን እኔ ብራችሁን ስጡኝ እና እኔ ልስራበት፣ ከዛም በኋላ በየወሩ 120% ኢንተረስት በየወሩ ከፍልሃለሁ ነው የሚለው። ባንክ ማለት ነው። ለምሳሌ 40 ሚሊዮን ብር የሰጠ ሰው አለ ብሎ ሰው ነግሮኝ ደንግጫለሁ። 40 ሚሊዮን ብር ምንድን ነው የሚወልደው? ወልዶ እኮ ጨርሷል። 40 ሚሊዮን እኮ አርጅቷል እኮ ወልዴ ጨረገ። ወዴት ነው 40 ሚሊዮን ብር ያለው ሰው ሲጀምር እንዴት የንግድ ሐሳቤን አያውቅም? ወልደ ጊዮርጊስ ይልቃል ቢተው የእርዳታ ድርጅትና ይላል ብድር ይላል። እንደዚህ አይነት እንትን አለ ወይ? ሲጀምር ይሄ ኤአይ ዲቨሎፕ ያደረገው ነው። ይሄንን ያሳይህሽ እንዴት 40 ሚሊዮን ብር እያለህ በየወሩ 4 ሚሊዮን ብር ይወልድልኛልና እንካ ብለ 40 ሚሊዮን ብር ታሮሽት ነው ምሬው ሸት ነው ማለት አይሆንም። ይሄ በእርግጠኛ ብድር ሌላ እርዳታ ሌላ 888 የሚል ደግሞ ከፍቷል። ይመጣል ብለው ደግሞ የሚጠብቁ ከመጣም ሊያኘከ ጨምሮ ሊያኘከ ነው። አይመጣም። ሲጀምር አይመጣም። እርግጠኛ ሆኜ ነው የምላችሁ። በአፕሊኬሽን ሊመጣ ይችላል። አድሬስ የለውም። ድሮ እኮ ጀሞ ላይ አድሬስ ነበረው። ስለዚህ ታገኘዋለህ ሄደ። አሁን ላይ ግን በአፕሊኬሽኑ ሊመጣ የሚችለው ከመጣ፣ ስለዚህ አድሬስ የለውም። አሁንም በተሻለ አማኔታ ኦሬዲ አፍሶ ነው ሄደው። እውነቴን ነው የምላችሁ። በየቤቱ እንጉርጉር ውስጥ ነው ያለው ህዝቡ። በተለይ ጀሞ አካባቢ ያለችው ረቂቅም የወንድሙ ነው እየተባለ ነው። በረቂቅም በዋይቢኤስም ነው የተባሉት። በጣም የሚገርም ይሄ ሰው በጣም ሰዎችን ሲረዳ የነበረ ሰው አይደለም እንዴ? ሲምፕል ኤግዛምፕል የአራጣ ብድር ነው። የአራጣ ብድር እስከሆነ ድረስ በእርግጥ አበዳሪውንም ተበዳሪውንም የሚያስጠይቅ ቢሆንም ይሄ ሰውዬ ግን ከዱባይ በኢንተርፖል መጥቶ ትክክለኛው ፍርድ ሊልበት ይገባል። እናቱንና አባቱን አምጥቶ ወደ ዱባይ ይዟቸው እንደሄደና እህቱ መጨረሻ ላይ እንደወጣች ሰምቻለሁ። አልገባኝም። በጣም ሚዲያ ላይ ሰዎችን ምናምን የሚረዳ ሰው አልነበር እንዴ? እና መልካም ሰው እንደሆነና ያው የገቢ ምንጭ ባይታወቅም ግን ብዙ ሰዎችን እንደሚረዳና ባለሀብት እንደሆነ አይደል የምናውቀው? ምንድነው የተፈጠረ ያለው? የምታውቁት ነገር ካለ ኮሜንት ላይ አሳውቁኝ። 18 ነው
11 ሰዓት ተኩል ላይ ትሄዳለች። እኔ 9 ሰዓት ላይ ልክ ፀጉር ቤት 11 ሰዓት ተኩል ትሄዳለች። ከዛ ምን ትላለች ሄዳ ከዛ ሲዲዮ በሬ ወረፋ በስቷል ምናምን ስትል ሴቴ እኔን ነገ ፀጉር ቤት ነው ይብላል ወረፋ በስቷል አይ ሻካካ ምን ተፈጥሮ ነው ይሄኔ ምስኪን። እንደዚህ አይነት ወንድም ያላችሁ እስኪ ኮሜንት ላይ በእናታችሁ ወረፋ በስቷል የፈረደባት ምን ላልገኝ ነው አራማማት ከዛ ምንማ ምን ይላሉ እድሌ ነው በቃ እድሌ ነው እንደዚህ ምቀልድብኝ በቃ ዝም አልኩት ምን ማድረግ ይቻላል። ከዛም ይሄ እንደዚህ ከተሰራ በኋላ እንደነበር መስራይ ጠፋበት ተቃጠልኩት። ቆይ እነዚህ ልጆች አዱን አግኝቷቸው ነበር ጌታን አትሳቅ ለምንድን ነው ያልተረዱት እንደሌሎች ሀብታሞች? ባካቸው አይናችሁን ጣል ጣል አርጉላቸው አርጉባቸው። ወይ ቤቢ መጣች። ቤቢ ነይ ገስትላነተሽ ሜላት ለምንድን ነው ልጁን የምታቸግሩት? ስነ ስርዓት አትይዥም እንደት ያለሽ ማለት ነው። አንድና ለመጨረሻ በጣም ያሳዝነውና እንደዚህ አይነት ወንድም ያላችሁ ሰዎች በጣም ታድላችኋል። ተንከባከቧቸው። እንደዚህ አይነት ወንድም ያላችሁ ሰዎች በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብያለሁ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም ልጆቼን ልመርቃችሁ እያስባሉ ልጆቼ ልመርቃችሁ እኔ ማንንም ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩዋቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጣቸዋል በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩም። አንዳንድ ጊዜ ያስለቅሱኛል። እና በጣም የሚያስደንቀው ግን ምንድን ነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንዲያው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንዲያው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። ደመር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ እጸልይላችሁ። የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ። በኑሯችሁ ፈተና የበዛባችሁ፣ በትዳራችሁ ሰላም የራቃችሁ ሱሯ ማርያም ጎዶሏችሁን ትሙ አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት አሜን። እኔ ራሱ ነበር ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው፣ ማግኘት እድል ነው። አሁን ኤአይ ነው ግን አይደለም። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተ ክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን
የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም፣ የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከምሞት አይኖረኝም። ያው እንግዲህ ከዚህ በፊትም በጣም ደጋግመው ሲናገሩ ነበር። አባ ገብረ ኪዳን በሚል ምንም አይነት የሶሻል ሚዲያ አካውንት የለኝም፣ አንድ አካውንት ነው ያለው፣ እሱም ደግሞ ፈውስ መንፈሳዊ የሚል ዩቲዩብ ላይ ያው ሁላችን የምናውቀው ማለት ነውና ከሱ ውጭ ምንም አይነት አካውንት የለኝም። የግል አካውንት በስሜ ተከፈተ እና በዛ በእኔ የተከፈቱ አካውንቶች በጣም ብዙ አሉ። አትታለሉ ህዝበ ክርስቲያኖች ንቁ እያሉ ከዚህ በፊትም ተናግረዋል ደጋግሞ። አሁን ደግሞ ያው ኤአይ እንግዲህ እንደምታውቁት ሌላ ሌቭል ላይ ነው ያለው። ኤኒዌይስ ያው ህዝበ ክርስቲያን ትክክለኛውን ነገር ከፌኩ በመለየት ራሳቸውን እንድጠብቁ የሚል መልዕክት አስተላልፈዋል። እንዲሁም ደግሞ እንዳትታለሉ የሚል መልዕክት አስተላልፈዋል። ሙሉ ቪዲዮውን ዩቲዩብ ቻናላቸው ፈውስ መንፈሳዊ የሚል ዩቲዩብ ቻናል አላቸው። እዛ ላይ እየገባችሁ ማየት ትችላላችሁ። እንደዚህ አልነበርኩ። እናቴ ሳድግ ላንቺ ቤት እገዛልሻለሁ። እሺ 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 የኔ አባት እሺ ተስፋዬ እሺ። አይኔም አልፈዘዘም፣ ቅስሜም አልወደቀም፣ ሞራሌም በማንም እንዲሁ አልባከነም። እንደዚህ አልነበርኩ። ማደግ ግን ሲያስጠላ እናቱንና ላናግረን ፈልገው ጉዳይ አለኝ። የምናውቀው ቦታ ነው። እሷ ናት ብሎ ይጠበቃሉ። ከዚህ በኋላ አብረን መጣ። እህታችንስ ሆኖ ምን አይነት አመታት ነው ሊመታት የሚችለው? ይሄ ለነገር ነው የቀጠርኩት። ለምን ልላት አልኩና ደከመኝ። እወዳታለሁ። አብረን የማይረሱ ጊዜያቶችን አሳልፈናል። ለምን ለማለት ግን ድፍረቱን አጣሁ። ለምን ካልኳት በኋላ የምትመልሰው መልስ አስፈራኝ። ይበልጥ መልሷ እንደሚሰብረኝ ተሰማኝ። ገንዘብ የለህም፣ ዳነ፣ ማስተዳደር አትችልም፣ አልጠበቅም። ይሄ ሁሉ መልስ ነው። ልክ ነች። እስኪ ራስን ተመልከተው። በቁም ሞታል እኮ። ጸጉርን ተመልከተው። ልብስን ይው እንኳን ለሷ ለራስ አትሆን። ደካማ ነህ። ቃል መጠበቅ አልቻልክም። አትችልም። አስቸው ሞክረሃል፣ ጥረሃል። እንደምታስበው አንተ ሰነፍ አይደለክም። ሁሉም ነገር ጥሩ ይሆናል። በልቤ እንድትሄድ ፈቀድኩላት። አይኔም ባመለጠው። ይሄ ሁሉ የሆነው ስላደረኩ ማደግን ሲያስጠላ እናቱንና ሜካፕ አርቲስት ሊደነቅ ይገባል። ካሜራማን ደክመካል ተስፋዬ፣ አልቻልክም። ስራህን ከስራል፣ ብቻህን ቀርተሃል። ለቤተሰቦች መድረስ አልቻልክም። ለምን አትሞትም? ሙት። እዛ ሰላም አለ፣ ረፍት አለ። ቀላል ነው። ገመድ ባንገቱ መክተት ነው። ሁሉ ነገር አታል። ምንም ነገር የለም አለው። ምን ተስፋ አለው። ዩኒቨርሲቲ ተስፋዬ ናልኝ የኔ አባት ና እስኪ ምን ሆንክብኝ? ምን ሆንክብኝ? ምን ልበላት? ህይወት ከብዶኛል፣ አልቻልኩም፣ ደከመኝ ልለይሽ ነው ልበላት? ፈገግ አልኩና ጥሩ የመሰናበቻ ጊዜ ሆነኛል ብዬ ማሰብኩ። ህይወት የማርያም መንገድ አታውቅም። ከወደክ ሁሉም ይረግጣል። ተስፋዬ ያልኩህ እኮ ተስፋ እንድትሆነኝ ብቸኛ ስለሆንኩ አንተ ብቻ ስላለኝ ተስፋ እንድትሆነኝ ብዬ እኮ ነው የኔ አባት። ምን ሆንክብኝ የኔ ጌታ? አየክ፣ የምትኖር ለአንተ ብቻ አይደለም ለሚወዱን ሰው ጭምር ነው። አረፈድም፣ ገና ጧት። በልጅነት ያሰብከውን በጠቅላላ ታረጋዋለህ። እሱንቱ
ሳይጦራት አረጀችበት። ደክሟል። ዝም በል ገና ነኝ። ገና ነኝ። ደህና ነህ ልጄ? ደህና ነኝ። ሰላም እንዴት ነህ? ያስገባው ፕሮፖዛል ተቀባይነቱን አግኝቷልና መች መምጣት ትችላለህ? አሜዚንግ አሜዚንግ። ወጣት ነኝ፣ ተስፋ አለኝ። ሁሉም ያልፋል። ያልፋል ያልኩት ቃል ራሱ አለፈ። የከፋ ቀናቶች ይኖራሉ። ከዛ ባሻገር መልካም ቀናቶች ይመጣሉ። ባለማቆም ውስጥ ለውጥ አለ። ሞት ሞት ያሰኙን ሰዎች በመኖር ነው የምናሸንፋቸው። ትክክል። መኖር ካለ መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለ መኖር ምንም። በጣም ትልቅ ሜሴጅ ነው እውነት ለመናገርና በእኛ ቤት አስተምሩ ምን ይባላል መሰላችሁ? ተስፋ መቁረጥ ማለት ፈጣሪን እንደመካድ ነውና ምክንያቱም ተስፋ ራሱ ክርስቶስ ስለሆነ ማለት ነውና በጣም በህይወታችን ብዙ ማለት የሚመስሉ ጊዜዎች ሊኖሩ ይችላሉ። ኦፍ ኮርስ እንደዚህ ስናወራቸው ቀላል ሊመስሉ ይችላሉ። ጊዜውን ማለፍ በቦታው ላይ ሆኖ ጊዜውን ማለፍና ማሳለፍ ግን ምን ያህል ከባድ ሊሆን እንደሚችል በቦታው ላይ ስንሆን ሊሆን ይችላል የሚገባን። ግን በዛ ውስጥ ደግሞ የእግዚአብሔርን ቻይነት የእሱን ታላቅነት በማሰብ እሱን ተስፋ አድርጎ ነገ የተሻለ ሊሆን እንደሚችልና መልካም ጊዜዎች ሊመጡ እንደሚችሉ ማስተዋል ጥሩ ነው ብዬ አስባለሁ። ይሄንን ቪዲዮ ለሴዱ አድርሱ። ዘፈን በቄ ተራሉ በቀሉ ቀንሽ ደረሰ አልከኛ ስማ ልንገርህ አይደለም እኔ አይደለም ምቴ ንግግሬ ሰው ይዘረጥጣል። የክፍለ ከተማው ቡና መጠጫ ነው ማድረግ እስከ 22ኛ ነው የምንጠጣብክ። አይ ደግሞ አይሆንም ሀሜት አይሰማኝም ካል ትክክለኛው አበቃውን አሳይሃለሁ። ከልጅነቴ ጀምሮ የመጀመሪያ ልጅን እስኮል ድረስ ቴኳንዶ ይሰማር ያደኩ ሰው ነኝ። ኤምኤምኤ ፋይተር የመሆን ህልም ነበረኝ። ግን ህልሜን ላሳካው ስል ይሄ ችጋራን ባለቤት የተዋወቅኩት አብረን እንኑራለን። የመጀመሪያ ልጅን ወለድኩ። ህልሜ ሁሉ ጠፋ። አሁን ግን ወደ ህልሜ የምመለስበት እድል አግኝቻለሁ። ቀንሽ ደረሰን ያልከኝ አይደለ? አንተም መሞቻ ቀን ደርሷል። እውነት በጣም እኔ ራሱ የበቀሉ ዝምታ በጣም ሲያስገርም ነበር። እንግዲህ አሁን በጣም ስሜት የሆነ ነው እየተናገሩ ያሉት። ኤኒዌይስ እስኪ በቅርብ የበቀሉንና የሴዶን ጉዳይ የምናይ ይሆናል። ለዛሬ የነበረን ቪዲዮ ይመስል ነበር። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።